ዛሬ ደግሞ የምናየው በየቀኑ የምትጠቀሙባቸው ኮመን የሚባሉ ኤክስፕሬሽኖችን አብረን እናያለን። ብዙውን ጊዜ ስናወራ የሆነ ነገር እያወራችሁ ምን እያልኩኝ ነበር እንላለን አይደለ? ወይም ደግሞ ምን እያልሽኝ ነበረ ምን እያልኩኝ ነበር ምናምን እንደዚህ አይነት በየቀኑ እንጠቀምባቸው አጠር ያሉ ኤክስፕሬሽኖችን አብረን እናያለን። ፎር ኤግዛምፕል አንድ ሰው የሆነ ነገር እየነገራችሁ ተረድቻለሁ አይደል ብላችሁ የነገራችሁን ነገር ድጋሜ ለማስረዳት እንደተረዳችሁት እናንተም እንዲገባችሁ እሱም ደግሞ እናንተ እንደገባችሁ እንዲገባው ለመናገር ስንፈልግ አንደርስታንድ የምትለዋን ቃል በሌላ ነገር መቀየር ይቻላል። ኦኬ ሶ እንደዚህ ነው አይደል ያልከኝ ገብቶኛል አይደል ያልከኝ ነገር በስነስርዓት ተረድቻለሁ አይደል ብላችሁ የዛን ሰው ማረጋገጫ ወይም ኮንፈርሜሽን ስትጠይቁ you can say did I get you right? Did I get you right? So did I understand you የምትለውን did I get you right ማለት ትችላላችሁ ማለት ነው። ኦኬ this means did I get you right ብለን ስንናገር we're basically saying የተናገርከው ነገር እንደዚህ ነው እኔ የተረዳሁትኝ እና ትክክል ነው ወይ አረዳዴ ብለን እንድንጠይቅ ይረዳናል ማለት ነው። ኦኬ so did I get you right? okay so did I understand you correctly ምትለዋን በትክክል ነው ወይ የተረዳሁ አንተን እንደዚህ ነው ወይ ብላችሁ አብራርታችሁ ሲጨርሱ you can say did I get you right? did I get you right የምትለው መጠቀም ትችላላችሁ። for example imagine የሆነ አይነት ነገር እየነገርኳችሁ ነው። let's say ስለ simple present tense እየነገርኳችሁ ነው። simple present tense habitual action የምትናገሩበት ነው ብዬ ነገርኳችሁ። እናንተ ምን ተረዳችሁ ብዬ ስጠይቃችሁ simple present tense ለሀቢት የምንጠቀመው ቴንስ ነው። ተረድተንሻል አይደል ብትሉኝ did we get you right? did we get you right? ቆንጆ so እዚህ ጋር ያለችው አንተር ነው እናንተ በምትፈልጉት መቀየር ትችላላችሁ። ኦኬ so did I get you right? did we get you right? did she get you right? did he get you right? እያለን ሌላም ሰው በትክክል መረዳቱን መጠየቅ እንችላለን ማለት ነው አይደለ? so ያልኩት ነገር ትክክል ነው አይደለ? አንቺ ባልሽኝ መሰረት ነው አይደል የገባኝ? so ሁለታችንም አንድ አይነት ፔጅ ላይ ያለን አይደል? ተስማምተናል አይደል? አልተለያየንም ስትሉ you can say did I get you right? ቆንጆ so let's highlight this one. okay so did I get you right? ቆንጆ ወይም ደግሞ አንድ ሰው በፍጥነት የሆነ ነገር እየነገራችሁ ከዛ እንደዚህ ያርጉ ምናምን ስትባሉ እንደዚህ ከዛ እንደዚህ ነው አይደል ያልከኝ ብለን መጠየቅ ኮንፈርም ማድረግ ስንፈልግ you can say did I get you right? explain ካረጋችሁ በኋላ ነው ግን እቺ የምትጠቀሟት። ኦኬ የገባችሁን ነገር እንደዚህ ማለት ነው ወይ did I get you right ብላችሁ ነው የምትጠይቁት። very good the second one is የሆነ ነገር እያወራችሁ በድንገት ሌላ ነገር ኢንተራፕት አድርጋችሁ ወይ ደግሞ ሐሳባችሁ ወደ ሌላ ነገር ሄዶባችሁ የቱ ጋር ነበርኩኝ ምን እያልኩኝ ነበረ ብላችሁ መናገር ስትፈልጉ you can say what was I talking about ምትላ መጠቀም ትችላላችሁ። ግን the more common one is where was I? okay so where was I ምትላውን መጠቀም ትችላላችሁ። okay where was I? this does not mean yet ነበርኩኝ literally where ስንል ስለ አንድ ቦታ ነው እያወራን ያለ አይደለ? ስለዚህ አሁን ለምሳሌ if I ask where are you ካልኩኝ የት ነሽ ወይ የት ናችሁ ብዬ የጠየቅኩኝ አይደል? ስለ ቦታው ነው። ይሄኛው ጥያቄ ሲሆን ግን where was I ስትሉ ግን ስለ ቦታው አይደለም እየጠየቃችሁ ያላችሁት። ኦኬ in the middle of the conversation ሐሳባችሁ ወደ ሌላ ሐሳብ ስለተቀየረባችሁ የቱ ጋር ነበርኩኝ ምን እያልኩኝ ነበረ ብላችሁ ወደ ኋላ ለማጠንጠን ስትሞክሩ ነው የምትጠቀሙት። so you say what where was I? very good so where was I? ወይም ደግሞ ስለ አንድ ነገር ጓደኞች ጋር እያወራችሁ for example let's say ትናንትና እኮ እሷን አግኝቻት ነበር ወይኔ ትናንትና ያደረገችው ቀሚስ እኮ ምናምን ብያወርቼ ምን እያልኩኝ ነበረ or ምን እያወራን ነበረ ብላችሁ I can say እኛ ሳረገው wasን ወደ where መቀየር ይጠበቅብኛል። ምክንያቱም was መጠቀም የምትችሉት ከአይ ከሺ ከሂ ከኢት ጋር ብቻ ስለሆነ ኦኬ so ምን እያልን ነበረ ብለን ስንጠይቅ where were we where we so where were we so ሁለቱንም where እና whereን ስትሰሟቸው አንድ አይነት ድምጽ ነው ያላቸው where were we? very good so አሁን እነዚህ አይነት ቃላቶች we call them
homophones. Okay, so they have the same sound አንድ አይነት ድምጽ ነው ያላቸው ነገር ግን ትርጓሜያቸው የተለያየ ሲሆን we call them homophones. So where እና where homophones ናቸው ማለት ነው. So where was I ምን እያልኩኝ ነበረ ብዬ ስናገር ነው where were we ምን እያለ ነበር ምን እያወራን ነበር ብዬ ስጠይቅ ነው ማለት ነው. so ይሄንንም መሀል ኮንቨርሴሽን ላይ ወደ ሌላ ሐሳብ ዋና ፖይንቱን ትተን ሌላ ነገር አውርተን መመለስ ወደ ዋና ነጥብ መመለስ ስንፈልግ we can use this ማለት ነው. very good. ከዛ በኋላ ምን እያልሽኝ ነበር ብላችሁ ብትጠይቁኝ አሁን ለምሳሌ የሆነ ነገር እየነገርኳችሁ ነው ሐሳባችሁ ሙሉ ለሙሉ ሌላ ነገር ሄዶባችሁ እና ምን እያልሽኝ ነበር ብላችሁ ብትጠይቁኝ you can say you were saying you were saying wasn't ከአይ ሺ ሂ ኢት ጋር ከሆነ ተጠቀማችሁት whereን ደግሞ ከዛይ we ና you ጋር ነው የምንጠቀመው. okay so you were saying ብለን ስንናገር ምን እያልሽኝ ነበር እንደማለት ነው. okay or ምን እያልከኝ ነበር ወይ ምን እያላችሁኝ ነበር ብዬ ስጠይቅ I say you were saying ስላችሁ I'm not saying የሆነ ነገር እየተናገራችሁ ነበር አይደል እና እሱ ነገር ምንድነው እንደማለት ነው. okay so I can say what were you talking about የሚለው መጠቀም እችላለሁ ነገር ግን simple እና በጣም common የሆነው it is you were saying ምን እያልሽኝ ነበር or ምን እያልከኝ ነበር ምን እያላችሁኝ ነበር say you were saying እነዚህ ስታዩት አሁን ማል ኮንቨርሴሽን ላይ የምንጠቀምባቸው አይነት ናቸው አይደለ ቆንጆ so የሆነ ነገር እየነገርኳችሁ አቴንሽናችሁን ይሆን ሌላ ነገር ወስዱት እና ምን እያልሽኝ ነበር ስትሉኝ you were saying የምትለው እንጠቀማለን ማለት ነው. very good. እየቀለድሽኝ መሆን አለበት ከዛ በደም ስትሰሙት ነገር ይያል በደም አቴንሽን አልሰጣችሁኝም ነበር ቅድም አሁን ድጋሜ ስነግራችሁ for example I was saying እና እንደዚህ የቤት ኪራይ ደርሶብኝ ደሞዝ ስላልተከፈለኝ ምናምን ነገር ብዬ አልሰማችሁኝም እንበል right so you say ምን እያልሽኝ ነበር you were saying አላችሁኝ good በቃ ባጭሩ ገንዘብ ልታበድረኝ ትችላለህ ወይ ታበድረኝ ትችላለሽ ብዬ ስጠይቃችሁ እየቀለድሽኝ መሆን አለበት ብትሉኝ how are you going to say that እየቀለድሽኝ መሆን አለበት ወይ እየቀለድክ መሆን አለበት እየቀለዳችሁ መሆን አለበት ብዬ ስናገር I'm going to say you have got to be kidding me. okay so ቀልድስ joke መቀለድ ሲሆን kidding ይሆናል so you have got to be kidding me. okay so እየቀለድሽኝ መሆን አለበት you ስንል ያው አንተ አንቺ እናንተ መሆን ይችላል አይደል you know that so you have got to be kidding me ይሄንንማ እየቀለድሽኝ መሆን አለበት ብዬ ስናገር you have got to be kidding me. so you've የምትለው እዚህ ጋር you ና have አንድ ላይ ተደባልቃ ነው. okay don't worry so you have got to be kidding me እየቀለድሽኝ መሆን አለበት እየቀለድክ መሆን አለበት እየቀለዳችሁ መሆን አለበት ስላችሁ you've got to be kidding me እቺን ግን የሆነ ነገር በጣም ኤክሳስፐሬት አድርጓችሁ ወይም ደግሞ በጣም አናዷችሁ ምናምን ነገር ምናምን ብላችሁ መናገር ስትፈልጉ you can say you have got to be kidding me ለምሳሌ ብር አበደራችሁኝ እንበል ከዛ በኋላ መመለስ እንደማልችል ለረጅም ጊዜ መመለስ እንደማልችል ነገርኳችሁ እየቀለድሽ መሆን አለበት ምናምን ብላችሁ በጣም ንዴታችሁን ስትናገሩ you can say you have got to be kidding me right so you have got to be kidding me how could you do this እንዴት እንደዚህ ታደርጊያለሽ ምናምን ብላችሁ ንዴታችሁን ለመግለጽም ሊሆን ይችላል or ደግሞ እየቀለድሽ መሆን አለበት ምናምን ስትሉ you have got to be kidding me የምትለው መጠቀም ትችላላችሁ. very good. ይሄማ እኮ ቀላል ነገር ነው ምንም እኮ መታሰብ ራሱ እኮ የለበትም ምናምን ስትሉ this is easy ማለት ትችላላችሁ or another common expression is this is a no brainer. let me write it down for you መጀመሪያ this is ይሄ እንደማለት ነው አይደል this is a no brainer ያው brain ማለት አእምሮ ጭንቅላት ማለት ነው አይደል very good so this is a no brainer ስንል እኮ ምን ማሰብ ራሱ አያስፈልግም በጣም ያህል ቀላል ነው ስትሉ you say this is a no brainer so ይሄ ነገር በጣም ቀላል ነው it's very easy በጣም obvious እኮ ነው ማንንም ሰው እኮ ነው የሚያደርገው ምናምን ስትሉ you can say this is a no brainer አይደለ very good for example የሆነ እሳት ምናምን ነገር እያየን or የሆነ ጉድጓድ እያየን ጓደኞቻችን እዚህ ውስጥ እንዳገቢ ቢሉን በጣም obvious ነው አይደለ ማንንም ሰው አውቆ አይገባም so this is a no brainer ማለት ትችላላችሁ ማለት ነው. very good ያው መቼም አይታወቅም የሰው ነገር ምናምን ብለው ቢመልሱልንስ they will say you never know so you never know ስንጠቀም ይሄን ነገር በምን እርግጠኛ መሆን ትችላላችሁ እያሉ ነው አይደለ so አይታወቅም እኮ የሰው ነገር ምናምን ስንል you never know የምትለውን ኤክስፕሬሽን መጠቀም
ትችላላችሁ ማለት ነው። ሶ አይታወቅም እኮ ድንገት ላስጠንቅቃችሁ ብዬ ነው ምናምን ስል I can say you never know. Very good. ሶ እነዚህ ስታዎች አሁን መሀል ኮንቨርሴሽን ላይ የምንጠቀምባቸው ምን አይነት ናቸው? ኤክስፕሬሽንስ ናቸው። ቬሪ ጉድ and then ቅራለሽ እንዴ ምናምን ነገር ብለን መጠየቅ ብንፈልግ ኦኬ ቅራለሽ እንዴ ደብሮሻል ምናምን ብለን መጠየቅ ብንፈልግ you can say are you upset? ኦኬ are you upset የምትለዋን ቃል መጠቀም ትችላላችሁ። ኦኬ so are you upset? ደበረሽ ወይ ተቀይማችኋል ወይ ምናምን ስንል we can say what are you upset? okay so አሁን መቀየም በዛ ነገር ቅር መሰኘት offended ማለት ይቻላል ግን common የሆነው we say upset. okay so are you upset that I told you that you cannot come? አትመጪ መምጣታችሁም ስላልኩሽ ደበረሽ እንዴ ብለን መናገር እንችላለን ማለት ነው አይደል? so you can just simply say are you upset? ቅራለህ ወይ ቅራለሽ ወይ ቅራላችሁ ወይ ስንል we say are you upset? very good በጣም ሲሪየስ ነኝ እኔ አምርር ያለው የቀለልኩላ አይደለም እንላለን አይደል? እንደዚህ ስትሉ ቅድም የቀለልሽ መሆን አለበት ስንል you have got to be kidding me ብለን ነበር right? very good አይ እኔ የምሬን ነው የቀለልኩ አይደለም ስል I can say I mean it or I am serious. okay so I'm serious እቺ በጣም የተለመደች ናት so you can say I mean it አዎ የምሬን ነው ምናምን ስንል we can say I mean it ወይም I am serious የምትለውን መጠቀም ትችላላችሁ ማለት ነው። okay so you've got to be kidding me የቀለልሽ መሆን አለበት ስላችሁ ወይ የቀለልክ መሆን አለበት ምናምን ነገር ስል አራኔ የምሬን ነው ስትሉ I mean it or I am serious ይሄኛው ወደ ጥያቄ መለወጥም ትችላላችሁ። for example do you mean it ካልኩኝ የምርሽን ነው እንደማለት ነው አይደለ? የምርሽን ነው do you mean it or are you serious ብዬ መጠየቅም እችላለሁ ማለት ነው። okay are you serious or do you mean it የምርህን ነው የምርሽን ነው የምራችሁን ነው ብዬ ጠየቅኩ ነው ማለት ነው አይደለ? አዎ የምሬን ነው ካላችሁ I mean it or I am serious. very good አሪፍ ጊዜ ነው ያሳለፍነው ማለት ብትፈልጉስ how would you say that? አሪፍ ጊዜ ነው ያሳለፍነው you say I had a great time. very good this is also a very common expression. so you say what? you say I had a great time. I had a great time. so ጥሩ ጊዜ ነው ያሳለፍኩት ነው ማሳለፍን spend በሚለው ነው የምናውቀው ነገር ግን spend በhad መተካት ትችላላችሁ። okay so you can say I had a great time አሪፍ ጊዜ ነው ያሳለፍኩት። ዘመን ጥያቄ ስታደርጉት how would you ask that? ለምሳሌ ጥሩ ጊዜ ነው ያሳለፍሽው እንዴት ብላችሁ ትጠይቁኛላችሁ? እስቲ አሁን very simple ስለሆነ you guys are going to try it on the comments ማለት ነው አይደል? so ጥሩ ጊዜ ነበር እንዲያሳለፍሽው ብላችሁ ጠይቁኝ እስቲ። አዎ ጥሩ ጊዜ ነው ያሳለፍኩት ስላችሁ I can say I had a great time. very good the last one is ይሄ ነገር ምንድነው የሚባለው ብላችሁ መጠየቅ ብትፈልጉስ what do you say? you say what do you call this? ይሄ ነገር ምንድነው መጠሪያው ይሄ ነገር ምንድነው የሚባለው ስንል we use call. okay call መደወል ሳይሆን means ያንን ነገር መጥራት አይደለ? for example call him for me ካልኩኝ እሱ ለኔ ጥራልኝ ጥራው እያልኩ ነው አይደለ? very good so what do you call this ስንል we're basically saying ይሄ ነገር ምንድነው የሚባለው ብለን እየጠየቅን ነው ማለት ነው። so you can say what ምንድን do you ምን ብለሽ ነው or ምን ተብሎ ነው call this so ይሄ ምንድነው የሚባለው ለምሳሌ አዳዲስ ነገሮችን በእንግሊዘኛ ማወቅ የምትፈልጉ ከሆነ ይሄ በጣም የሚረዳችሁ አይነት ኤክስፕሬሽን ነው አይደለ? so ማናቃቸው ብዙ ነገሮች አሉ ይሄ ምንድነው የሚባለው ይሄ ምንድነው የሚባለው ማን ብለን መጠየቅ ስንፈልግ we can say what do you call this right? what do you call this ከዛ እንዴት ነው የሚባለው ማለት ከፈለጋችሁ how do you say this? very good ከዛ በኋላ አገብቶኛል አይደለ ብዬ ስጠይቅ I can say what did I get you right? right ቆንጆ so these are the 10 common expressions for today. በደንብ እንደገባችሁ ለማረጋገጥ አንድ ጊዜ we'll revise them ማለት ነው። okay ተረድቻችኋለሁ አይደል ተረድቻችኋለሁ አይደል በትክክል ስል did I get you right? did I get you right? ቆንጆ ምን እያልኩኝ ነበር ስል where was I? ምን እያወራን ነበር ስል where were we? ቆንጆ ምን እያልሽኝ ነበር ስል you were saying እየቀለልሽ መሆን አለበት ስላችሁ you've got to be kidding me. you have got to be kidding me
ይሄማ ቀላል ነው፣ ምንም ራሱ ማሰብ ራሱ እኮ አያስፈልግም፣ ግልጽ ነገር ነው፣ ኦብቪየስ ነው ስትሉ this is a no brainer this is a no brainer አይታወቅም እኮ የሰው ነገር ስትሉ you never know you never know ቆንጆ ቅራለሽ እንዴ ብትሉኝ are you upset are you upset አይ የምሬን ነው ይቀልልኩ አይደለም የምሬን ነው ስላችሁ I mean it ወይም I am serious I mean it or I am serious አሪፍ ጊዜ ያሳለፍኩት ማለት ብፈልግ I had a great time I had a great time ቆንጆ ይሄ ነገር ምንድን ነው የሚባለው what do you call this what do you call this የሰጣችሁን ኤክሰርሳይዝ መስራት እንዳትረሱ thank you so much for watching እስካሁን ድረስ ይህንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ የደወል ምልክቷን መጫን እንዳትረሱ በሚቀጥለው ቪዲዮ እንገናኛለን goodbye